መላኩ ግን እሱን ስለማይመለከተው የክርስቶስ መወለድ ምንም ጥቅም ስለሌለው ተወልዶላቸዋል ያለው። አሁን የኦርቶዶክስ አድናቂ ናቸው። መግለጥ መናገር ነው አሁን የሚያሳፍራቸው። ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ የሚለው አሁን ትልቅ ዶግማ ነው። የራሳቸው ንግግር ራሳቸውን ይዋጋቸዋል። አሁን ላይ አምነው የተቀበሉት ነገር ከ5 ዓመት በኋላ ሊሻል በቃ አሁን አሰብኩት ደጋግም ያየሁት ሳስበው በቃ እንዲህ ሆኗል ከዛሬ ጀምሮ ይላል። ደግሞ ይመጣል። የዘንድሮው 29 ታኅሳስ ረቡዕ ቀን ላይ ውሏል። ፋሲካ ይሆናል ወይም ደግሞ የፍስክ ምግቦች ይታረዳል። ልደት ቀን ሌላ ነገር ማሰብና ማክበር ማለት የሰርግ ቀን ለቀረጻ እዚህ ስቱዲዮ መገኘት ማለት ነው። ልደቱ ተሰልፈው ልክ የኛ ፓትርያርክ አሉ። ከፓትርያርካችን ጎን ሆኖ ደግሞ የነሱ መሪዎች የየቤተ እምነታቸው መሪዎች ደግሞ ብዙ ናቸው። ቅርንጫፋቸው ብዙ ነው። ጌታ ላይ ነው አንድ የሚሆኑ። ሲጀመር አንድ ፎርጅድ ነገር ወይ ተመሳሳይ ነገር የሚሰራው እኮ በኦሪጂናል ነገራችን ላይ አሁን መላእክት ሰው እግዚአብሔር ሰው በመሆኑ የሚያገኙት ጥቅም እኮ ይላል። እነሱ ደግሞ ከመጽሐፍ ቅዱስ ውጪ ከተጻፈ ውጪ የተጻፈው መጽሐፍ ቅዱስ ላይ ብቻ ከሆነ ውጪ አንቀበልም ይላሉ። ከኛ ጋር ደግሞ መልሰው ያከብራሉ። እናቱን መርጦ የተወለደ ታስታውስም። እንደውም እኮ መርጫታለሁ አይደል የሚለው እሱ ራሱ መርጫታለሁና ጽዮንን መርጧታል እኮ የሚለው ዳዊት ራሱ ይመሰክራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት እስከዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት የበዓላት ሁሉ በኩር ለሆነው በኩረ በዓላት ለልደቱ በሰላም በጤና አደረሰን አደረሳችሁ። ዛሬ እንግዲህ ከመጋቤ ጥበብ እጅግ ከምንወዳቸው መምህር ጋር በልደቱ ዙሪያ እንቆያለን። መምህር እንኳን አደረሰዎት። እንኳን አብሮ አደረሰን። እንዴት ነው ልደት? እንዴት ነው የጌታ ልደት? በጣም ጥሩ ነው፣ እግዚአብሔር ይመስገን። የሁላችንም ልደት አይደለም? የሁላችንም ልደት ነው። በመወለዱ እኛም ተወለድን። እንግዲህ ከውስጥ ጀምሮ በአገልግሎት አዲስ አበባና በመላ ኢትዮጵያ እያገለገሉ ነው። ከኢትዮጵያ ውጭ ወጥተዋል በአገልግሎት እስካሁን እንግዲህ ያው በዚህ በካሜራው በኩል በካሜራ ነው የወጡት። አሁን እንግዲህ በቅርቡ እንግዲህ ይጨናነቃሉ ብዬ አስባለሁ። እኛም ጋር እስኪ እንግዲህ በዓላችን የጌታ ልደት ሁሉንም ነገር ቤተክርስቲያን አንደበቷ የሚከፈተው መቋሚያው የሚነሳው ከበሮው የሚሰማው መቅደሷ መንጦላይቱ የሚከፈተው አትሮንሱ የሚዘረጋው መንበሩ በግርማ ሞገስ የሚገለጠው የዚህ ሁሉ ማዕከል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በሩቁም ጉልላቷ የሚታየው የነዚህ ሁሉ መነሻ ደግሞ ልደቱ ነው። ባይወለድ ተሰደደ፣ ተጠመቀ፣ ተሰቀለ፣ ተደበደበ፣ ሞተ፣ ተነሳ፣ አረገ፣ እንደገና ዳግመኛ ይመጣል ብለን ለማውራት መነሻው በስጋ መገለጥ ነው። ለምን ዓለምን ሲፈጥር ለይኩን እያለ በቃሉ የፈጠረ አምላክ ለምን ሳይወለድ ሳይገለጥ ሳናየው ሳይዳሰስ እንዲሁ በቃሉ እንደፈጠረ ዓለምን ለይኩን ብሎ እንደፈጠራት ሁላችንንም 22ቱንም ስነ ፍጥረት የሚታየውን የማይታየውን አዳምንም ለምን ከሲኦል ውጣ ወደ ገነት ግባ ይቅር ብያለሁ ብለው ለምን በዚህ አልታየም? ለምን መወለድ አስፈለገው? በጣም ጥሩ። በመጀመሪያ ሁላችሁም እንኳን አደረሳችሁ ኦርቶዶክሳውያን። እንግዲህ የጌታችን ልደት ስንመለከት በጣም በርካታ ምስጢራት ያሉበት የበዓላት ሁሉ በኩር የተአምራት ሁሉ ቁንጮ ነው የጌታችን ልደት። በነገራችን ላይ ሁለት ልደት አለው እግዚአብሔር፣ ሁለት ልደት አለው ኢየሱስ ክርስቶስ። ዓለም ሳይፈጠር ከአባቱ ከእግዚአብሔር አብ ያለ እናት ተወልዷል። እግዚአብሔር አብ ቅድመ ዓለም ያለ እናት የወለደውን ድንግል ማርያም ደግሞ ያለ አባት ወለደችው። አንቀጸ ብርሃን በተባለው የጸሎት መጽሐፋችን ላይ
ከመዝናምን ዛልቦቱ በሰማያት ወአብ በዲበ ምድር በሰማይ እናት እንደሌለው በምድርም አባት እንደሌለው እንዲህ እናምናለን ይላል። ሁለት ልደት ያለው ያ አምላክ ሁለት ጥበብ አለው። ሁለቱ ጥበቦችን ያነጻጽራል ሊቁ። እግዚአብሔር ይህንን ዓለም ፈጥሮታልም አድኖታልም፣ ሁለት ጊዜ ሰርቶታል ማለት ነው። ከሁለቱ ስራዎች በጣም የሚያደንቀው ዓለምን ሲፈጥር ቅድም እንዳልከው ለይኩን እያለ የወሰደው ጊዜ እሁድ ተጀምሮ ዓርብ ነው የተጠናቀቀው። ስለዚህ በእነዚህ ጊዜያት የተጠናቀቀው ዓለምን ለመፍጠር ይህንን አጭር ጊዜ የተጠቀመ ያ እግዚአብሔር ዓለምን ለማዳን የያዘው ፕሮግራም ግን 5500 ዘመን ነው። ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል ይላሉ አባቶቻችን። ምን ማለት ነው? ዓለምን ሲፈጥር ይሁን እያለ ፈጠረ፣ በሐሳብ የፈጠረው አለ። ዓለምን ሲያድን ግን እንደ መፍጠሩ በማሰብ በመናገር ብቻ አይደለም፣ እየቃተተ እየደማ ሞቶ ተቀብሮ ተነስቶ ነው በመድማት በላብ በመቃተት ውስጥ ነው ዓለምን ያዳነው። ስለዚህ ዓለምን ከፈጠረበት ጥበቡ ዓለምን ያዳነበት ጥበቡ ይበልጣል። ለምን ይህን ማድረግ አስፈለገ? እግዚአብሔር ቅድም እንዳለው በመጀመሪያ ሲፈጥረን እሱን መስለን ነው የተፈጠርነው። በኋላ ግን እሱ ነው እኛን የመሰለው። ስለዚህ ይሄ ልደት ለየት የሚያደርገው ምንድነው ከተባለ ሊመሳሰል የሚገባው ልጅ ከአባቱ ጋር ነው አይደለ? ልጅ ነው አባቱን ቁርጥ አባቱን መምሰል ያለበት። በዚህ ልደት ግን አባታችን እግዚአብሔር ነው ቁርጥ እኛን ልጆችን መስሎ የተወለደው። ልጁን መስሎ የተወለደ አባት የለም በምድር ላይ። እግዚአብሔር አባውን ሲወለድ ማንን መስሎ ተወለደ ከተባለ ልጆቹን መስሎ የተወለደ አባት ነው። አባቱን መስሎ የተወለደ ልጅ ብቻ አይደለም። ለዚህ ነው ቀዳሚሰ ወሀበነ አራያሁ ክብርተ፣ በመጀመሪያ የከበረች አራያውን ለኛ ሰጠን፣ እኛ እሱን መስለን ተፈጠርን። በኋላ ግን አለ ወደ ሐሪሰ ነሳ ስጋነ ህስርተ፣ በኋላ ግን ያንን የኛን ማንነት እሱ ወሰደ። መጀመሪያ እኛ እሱን መስለን ተፈጠርን፣ በኋላ እኛን መስሎ ተወለደ። ቅዱስ ኤፍሬም በውዳሴ ማርያሙ ከብቻዋ ከኃጢአት በቀር ፍጹም እኛን መሰለ ነው የሚለው። በቃ ከክፋታችን ከጉስቁልናችን ውጭ ባለው ነገር እኛን መስሎ ተወለደ። ይሄ ልደቱ እጅግ በጣም ድንቅ ነው። በጣም ለየት የሚያደርገውና ቅድም እንዳልነው አሁን ከተአምራት ሁሉ የትኛው ተአምር ይበልጣል ከተባለ የጌታችን ልደት ነው የሚበልጠው። ለምን ከተባለ እግዚአብሔር ያሳይ በጣም ስለለመድ ነው አቀለል ነው መሰል እንጂ አሁን እያየህ ነው። ልክ እንዲህ እያየህ በግ ብሆን አይገርም? ይገርማል። በጣም እያየኸኝ እኔ በግ ከመሆኔ በላይ ግን መድኃኔዓለም ሰው መሆኑ በጣም ይገርማል። በጣም ቀላል ነገር መሰለን አሁን በቃ ማለት ስለተደጋገመ ጆሮአችን ላይ ስለለመድ ነው እንጂ አሁን እኔ ብጠየቅ ወይም ሐሳቡ ቢቀርብልኝ በግ ለመሆን ፈቃደኛ አልሆንም። የሆነ ሌላ እንስሳ ለመሆን ፈቃደኛ ነው። ምን እንደው ለምን አንበሳ አይሆንም? እግዚአብሔር ግን ሰው ለመሆን ያንን ክብሩን የተቀማል መሰለው። ያ የሚያሳየው ምንድነው? ለኛ ያለው ፍቅር በቃ የኛ መዳን ነው። የሱ በቃ የሚጓጓበት የሚናፍቀው በቃ ስኬቱ የኛ መዳን ነው። በቃ ሲወለድ አሁን ሰው መዳረሻው እኮ መኖር፣ ስኬት፣ ህይወት በቃ በቅንጦት መኖር ነው። አሁን ሰው ክርስቶስ ሲወለድ ግን ደልቶት ሊኖር አይደለም። ዓላማው በምድር ላይ መሞት የሆነ ህይወት የኖረ ነው። በቃ ልክ ለሞት የተወለደ አሁን እኛ በቻልነው መጠን እንደምንም ብለን መኖር ነው እቅዳችን ውስጥ ያለ። እንግዲህ በዚህ ዓመት እንዲሁኝ ሞታለሁ የሚል እቅዳችን ውስጥ የለም። እሱ ግን እቅዱ ይሄ ግቡ ስኬት የሚያደርገው መሞቱን ነው። ለዚህ ነው ልደቱ በቃ የሚኖረው ያንን ማሳካት ላይ ነው። ለዚህ እኮ ነው በቃ ደስታ የተፈጸመ ብሎ አሁን እፎይቶ በቃ ተፈጸመ ይላል መጨረሻ ላይ። ምን አለ? አሳካው ማለት ነው። እቅዱ ያ የያዘው የረጅም ጊዜ እቅዱ ነው። ያው እንግዲህ በእግዚአብሔር አስብ 5500 ዘመን አንድ ቀን በ1000 ዓመት እኮ ለሱ አንድ ቀን ነው። ግን ያንን እቅድ ሲይዝ በእግዚአብሔር አቆጣጠር የ5 ቀን ተኩል ነው የሚባለው። 5 ቀን ተኩል ነው። በሱ አቆጣጠር አንድ ቀን 1000 ዓመት ነው። ደግሞ የ1000 ዓመት ድካማችን እሱ በአንድ ቀን ነው የሚሰራው። ይክሰዋል ማለት ነው። በሌላ አነጋገር ደግሞ 5 ቀን ተኩል ማለት 5500 ዘመን ነው። በሌላ አቆጣጠር ደግሞ አዳም እግዚአብሔር መፍጠር ጀምሮ የፈጠረው 5ኛ ቀን ተኩሉ ላይ ነው።
እግዚአብሔር መፍጠር የጀመረው እሁድ አይደለ? እሁድ ዓርብ ድረስ ስናየው እስከ ሐሙስ 5 ነው። ልክ ዓርብ 3 ሰዓት ላይ ተፈጠረ ማለት 5 ቀን ተኩል ሆኗል ማለት ነው። አሁን ይሄ በዚህ ቀን የተፈጠረውን ሰው እንደገና ሊሰራውም የ5 ቀን ተኩል ፕሮግራም ያዘ ማለት ነው። ዓለምን መፍጠር ከጀመረ በ5ኛ ቀን ተኩል ላይ የፈጠረው አዳም ከዚያ ክብሩ ሲጎድል እንደገና ለመስራት የ5 ቀን ተኩል ፕሮግራም ያዘ ማለት ነው። አሁን አዳም ዓለም ተፈጥሮ ሰማይ ተዘርግቶ 5 ቀን ተኩል አልነበረም። ከእግዚአብሔር ርቆ አሁን ሳይፈጠር ነው የኖረው ያን ጊዜ። አሁንም ደግሞ ከእግዚአብሔር ርቆ የኖረውም እንዳልኖረበት የተቆጠረ ዘመን 5 ቀን ተኩሉም ወድቆ ስቶ በበደል የኖረው ማለት ነው። ስለዚህ ልደቱ ምን ለመሆን ነው እግዚአብሔር ሰው የሆነው ከተባለ ብዙ ምስጢር፣ ብዙ ማብራሪያ፣ ብዙ ሀተታ፣ ብዙ ትርጓሜ ሊኖር ይችላል። ለምን ሰው ሆነ ለሚለው አጭር መልስ ግን ሰውን ሰው ለማድረግ እግዚአብሔር ሰው ሆነ ነው መልሱ። ጥቅል ሐሳቡ ለምን ሰው ሆነ? ሰውን ሰው ለማድረግ እግዚአብሔር ሰው ሆነ። ለምን ሰው ሆነ ከተባለ ተቋርጦ የነበረውን የሰውና የመላእክት ማህበር እንደገና ሊመሰርት ነው። አዩ ያ 7ቱ መስተጻረራን ምንላቸው አሉ። ነፍስና ስጋ፣ ሰውና መላእክት፣ ሰውና እግዚአብሔር። ቁንጮ ራሱ እግዚአብሔር አይደለ? ሰው ከእግዚአብሔር ጋር ሲጣላ የእግዚአብሔር የሆነ ሁሉ በሙሉ አመጸበት። የእግዚአብሔር የሆነ በሙሉ አመጸበት። ከቤቱ አባወራ ጋር ስትጣላ ሚስትም ልጆችም ቤት ውስጥ የሚኖሩ ሰራተኞች ማደል ያንተ ጠላት የሚሆኑት ሁሉም ነው የሚያድም። ልክ ከእግዚአብሔር ጋር ሲጣላ አዳም መላእክትም እንስሳትም አራዊትም ያኔ እኮ ስም የሚያወጣላቸው እንደ መልካም ወላጅ እኮ አዳም ነው። አሁን በቃ ቀንዳቸውን አሽሎ ሊወጉ የሚነሱ ሆኑበት ማለት ነው። ስለዚህ ከመላእክት ጋር የነበረው የጋራ ማህበር ተቋርጦ ነበር። አሁን ክርስቶስ ሲወለድ ያ ማህበር እንደገና ተመሰረተ። ዮም አሐደ መሬተ ኮኑ ይላል። ያ ማህበር እንደገና ተመሰረተ። ከመይሰብህዎ ለክርስቶስ በቃል አሜን። እግዚአብሔርን በእምነት ቃል በአዲስ ምስጋና። መላእክት ራሱ ሌላ የምስጋና ርዕስ አወጡ። እስካሁን ድረስ እንደዚህ አይነት ምስጋና አይመሰግኑም። ምክንያቱም የማይታይ ታየ፣ የማይዳሰስ ተዳሰሰ ሆኖ አያውቅም እስካሁን ድረስ። በዚህ ርዕስ አመስግነው፣ በዚህ ርዕስ ዘምረው ያውቁ። አምላክ ሰው ሆነ ብለው የማይታየው ታየ ብለው በዚህ ርዕስ ሲያመሰግኑ በቃ አዲሱ የመጀመሪያቸው ነው። ለዚህ እኮ ነው ስብሐት ለእግዚአብሔር። ለነሱ የተደረገላቸው እኮ አንድ ነገር የለም። ነገራችን ላይ አሁን መላእክት ሰው እግዚአብሔር ሰው በመሆኑ የሚያገኙት ጥቅም እኮ የለም። በመወለዱ፣ በመሰደዱ፣ በመሰቀሉ ምንም የለም። መላእክት ጋር ጠብ የሚል ነገር የለም። እኛ ጋር ነው ያ ሁሉ፣ ለኛ ነው ያ ሁሉ ነገር ያለው። ግን መላእክት ለኛ በሚደረገው በጎ ነገር እነሱ ሐሴት ያደርጋሉ። አንድ ኃጢአተኛ ንስሐ ሲገባ ተመስገን፣ አንድ በኃጢአት የጎሰቆለ ከዲያብሎስ ጋር የነበረ ቃል ኪዳኑን አፍርሶ እኛን መስሎ ሊኖር መጥቷል ብሎ በሰማይ መላእክት ዘንድ ደስታ ይሆናል። በስማችን ማህሌት ይቆማል ማለት ነው። በስማችን ቅዳሴ ይቀደሳል። ተመስገን ብለው ለኛ እንግዲህ እኛ በመለሳችን ጥቅሙ ለኛ ነው። ለመላእክት የሚጨምረው ነገር የለም። ግን ለኛ በሆነው በጎ ነገር መላእክት ሐሴት ያደርጋሉ። መላእክት ደስተኞች ናቸው። አሁን ደግሞ ያንን የቀድሞውን አጋራቸውን የምስጋና ጓድ የምስጋና አባል የማህበራ እንደውም እንዲህ ይላል ዮም አሐደ መሬተ ኮኑ። ቅድም ያልነው ነው ይሄኛው። ደግሞ አሁን ደግሞ መላእክት ወሰብ አሐዱ ማህበሮሙ። መላእክትና ሰው መጀመሪያ ተጀምሮ ነበር ምስጋናቸው። ያው መጀመሪያ እሺስ መላእክት ናቸው የተፈጠሩ፣ ከዚያ ሰው ተፈጠረ። ሰውና መላእክት አብረው ያመሰግናሉ። መላእክት ለአዳም ጠባቂ አይደሉም። በመጀመሪያ አይጠብቁትም። ለምን? እሱ ጥበቃ የሚያስፈልገው አይደለም። ኃጢአት ካልሰራ እኮ ራሱ መልአክ ነው። ራሱ ንጹህ ነው አዳም ራሱ። አሁን ግን አለ ሊቁ ሲናገር አሁን ግን በድሏል፣ ከክብር ጎድሏል። ስለዚህ ምን ይፈልገዋል? ጠባቂ ይፈልጋል። በቃ ጠባቂ መላእክት አሁን ነው እንግዲህ ጥበቃ የሚደረግለት ከዛ ክብር ሲጎድል ማለት ነው እንጂ እሱ በገነት ክብሩን ጠብቆ ቢኖር ኃጢአት ሲሰራ ነው ፍርሃቱም የመጣው። ፍርሃትን ያመጣበት እኮ ኃጢአት ሲሰራ እኮ ነው። መሳቀቁ፣ መደንበሩ፣ ሰቀቀኑ፣ ህማሙ፣ ድካሙ፣ ረሃቡ የለም እኮ ያኔ እኮ የሁሉ ነገር ፍቶተ ስጋው እሾህና አሜከላ ይብቀልብ የሚለው እኮ እነዚህ ናቸው እኮ እሾህና አሜከላው እኮ እነዚህ ሁሉ መከራዎች፣ የስጋ ፍላጎቶች፣ መደናገጡ፣ ፍርሃቱ፣ መከራው እነዚህ ሁሉ የኃጢአት ውጤቶች ናቸው። በገነት ውስጥ የሁሉ ነገር የለም እኮ። በገነት የሁሉ መከራ የለበትም። በቃ በምስጋና ይኖራል። ስለዚህ የመላእክት የምስጋና አጋር ነው የሚሆነው። አሁን በክርስቶስ ልደት ያ ተቋርጦ የነበረው የመላእክትና የሰው ማህበር እንደገና ተጀመረ ማለት ነው። እንደገና ተጀመረ። ስለዚህ የክርስቶስ ልደት አንዱ ያንን የመላእክትና የሰውን ማህበር እንደገና መመስረት ነው። ሌላው የዲያብሎስን ስራ ማፍረስ ነው። አሁን የዲያብሎስ ስራ እንዴት ነው የሚፈርሰው ከተባለ
ዲያብሎስ የሰራው አንድ በጣም ረቂቅ ሴራ ነበረ። በእባብ ገላ ተሰውሮ ነው። ዲያብሎስ እንዲህ ነው ብሎ አይደለም የመጣው። በእባብ ገላ ተሰውሮ መጥቶ ነበር አዳምን ያሳተው። አሁን ያንን ሴራውን ሊያፈርስ እግዚአብሔር በማን ሰውነት ውስጥ አደረ ማለት ነው? በድንግል ማርያም በኩል አየው። በስጋ ከይሲ ተሰውሮ ዲያብሎስ የገደለውን አዳምን በስጋ ማርያም ተሰውሮ እንደገና ተበቀለው ማለት ነው። የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ነው የሚለው ሐዋርያው። የዲያብሎስን ስራ ያፈርስ ዘንድ ማለት ነው። ሌላው ያ ሰይጣን የቀማን ደስታ አለ፣ የሚቆጭ የሚያንገበግብ እሱን ደስታ እንደገና መለሰው፣ አደሰው ነው። እንደገና ሰራው። ወያግበው ሀበዘ ተካት መንበሩ አይደል? ወደ ቀደመ ክብሩ ይመልሰው ዘንድ ማለት እኮ ወደ ቀደመ ደስታው፣ ወደ ቀደመ በረከቱ፣ ወደ ቀደመ እረፍቱ፣ በቃ የቀደመውን ማንነት እንደገና መለሰለት ማለት ነው። ሐደሰ ለነ ስርዓት ይላል። አደሰው እንደገና። አባ ሕርያቆስ ደግሞ በቅዳሴ ማርያም ደግሞ ወብኪ ተሐደሰ ቀዳሚ ኩሉ ፍጥረት ይላታል። በሷ በኩል መጣና እንደገና ሰራው፣ አበጃጀው ማለት ነው። ስለዚህ የመሰቀሉ፣ የመሰደዱ፣ የመጠመቁ ሁሉ ሂደት የዚህ ሁሉ ሂደት የመሰረት ድንጋይ ሆኖ አሁን እየተቀመጠ ያለው ልደቱ ማለት በቃ ለመሰደድ ለመጠበቅ ሌላው ሂደት በቃ ከዚህ ነው የሚጀምረው። ተመሰረተ ማለት ነው። የአዳም የገባው ቃል ኪዳን አለ። ከልጅ ልጅ ተወልጄ አድንሃለሁ። አዳም ከገነት ሲወጣ ይሄን ስንቅ ይዞ ነው የወጣው ተስፋ አድርጎ እና ዘመን መቁጠር እንደውም የተጀመረው ለዚህ ነው ይባላል። ስንት ቀረ እያለ ሲቀንስ እንግዲህ ዜሮ ሲሆን ነው አሁን የዓመተ ፍዳ ዘመን አቆጣጠር ወደኋላ ነው የሚቆጠረው። 10 9 8 እያለ ይመጣና 1 ይላል፣ ዜሮ ይሆናል። ከዛ ማን ይወለዳል? ክርስቶስ ይወለዳል። ይሄ ልደት አሁን ዘመናትን ራሱ እንደ መጋረጃ ለሁለት የሰነጠቀ ልደት ነው። ዓመተ ፍዳና ዓመተ ምሕረት። በቃ ዓመተ ምሕረት ያ የምህረቱ ኪዳን ለኪዳነ ምሕረት ያ እኛን ይቅር ሊል የገባው ኪዳን ተፈጸመ። ያ ሲሆን ልደቱ አሁን ተከበረ። ይሄ ልደት አሁን በክርስቶስ ልደት በኢየሱስ ልደት የማያምኑ እንኳን ቅድመ ልደተ ክርስቶስና ድህረ ልደተ ክርስቶስ ብለው ነው የሚቆጥሩ። ዘመንን ሲቆጥሩ ምንም ማድረግ አይችሉም። ላያምኑ ይችላሉ። ያ የአዳም የገባው ቃል ኪዳን የያዘውን ተስፋ አድርጎ ወጣ። ያው ሁለት ልደት ነው ያለው ብለናል። ሁለት ምጽአት ነው ያለው ክርስቶስ። ሁለት ምጽአት ነው ያለው። ይሄ የመጀመሪያው ምጽአቱ ነው አሁን የምንነጋገረው። መጣ፣ ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ተገለጠ፣ አልተቀበሉትም። በመጀመሪያው ምጽአቱ የአዳም ተስፋ ተፈጸመ። በሁለተኛው ምጽአቱ የኛ ተስፋ ይፈጸማል። አየው፣ አዳም በተስፋ ነው የኖረው። ስለዚህ በመጀመሪያው ምጽአቱ ተፈጸመ ተስፋ አበው የምንላቸውና ከአዳም ጀምሮ ያሉት አባቶች አይደሉ? የአዳም ተስፋ የአበው ተስፋ በማርያም ተፈጸመ ቀራንዮ ላይ። የኛ ተስፋ ደግሞ ይመጣና እንደገና ያ ነው ተስፋችን። አሁን መጥቶ ይሰቀላል አይደለም እኮ ተስፋችን። የአዳም ተስፋው መጥቶ ተሰቅሎ ያድነኛል ነበረ። የኛ ተስፋ ግን መጥቶ መንግስቱን ያወርሰናል ነው። ይኸው ተስፋችን ራሱ ተስፋው ራሱ። ስለዚህ በመጀመሪያው ምጽአቱ የአዳም ተስፋ ተፈጸመ፣ በሁለተኛው ምጽአቱ የኛ ተስፋ ይፈጸማል። ለአዳም የተገባው ቃል ኪዳን ለመፈጸም እግዚአብሔር ሰው ሆነ። ሌላው በጸጋ ሊወልደን በስጋ ተወለደ። በጣም የሚገርም ቋንቋ ነው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ ይሉታል ሊቃውንት። ራሱን አስመስሎ ሊወልድህ ራስህን መስሎ ተወለደ። ቅዱስ ያሬድ ተቀበለና ክርስቶስ ተወልደ፣ ክርስቶስ ተጠምቀለን፣ ወለደን ዳግም አለ። ተወልዶ ወለደን። በቃ አሁን ተወልዶ ከወለደን ያ ልደት የኛ ልደት ነው ማለት ነው። ለዚህ እኮ ነው ባስልዮስ ዘቂሳርያ የተባለ ሊቅ ልደቱ ልደታችን ነው ይላል። ጌታው ያንተ ልደት ልደታችን ነው። ምክንያቱም በልደቱ ነው የምንወለድ። እንደ በቃ አዲስ በጨለማ ይኖር ለነበረ ሕዝብ የሚደነቅ ብርሃን ወጣለት ተብሎ የተጻፈው አየው። ስለዚህ ሲወለድ ሰረቀ በስጋም ድንግል አይደለ? ወጣ ተወለደ። እሱ ሲወለድ እኮ ፀሐይ ነው እየወጣ ያለው ማለት ነው። እሷ ሰማይ አይደለች፣ እሱ ፀሐይ ነው። ስለዚህ ድቅድቅ ጨለማ ነበረ። ያ ብርሃን ዘበአማን ወጣ። ይሄ ከጨለማ ጋር በፈረቃ የማይሰራው ፀሐይ ነው አሁን እየተወለደ ያለው፣ እየወጣ ያለው፣ እየበራ ያለው ማለት ነው። ስለዚህ ይሄ ልደት በጣም ልዩ ልደት ነው። ልዩ ልደት ነው። የተአምራት ሁሉ ቁንጮ ነው። እሺ፣ በጣም እጅግ ድንቅ ነው። በጣም 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 ድንቅ ነው። ልደቱም ድንቅ ስለሆነ ለመግለጥ ራሱ ቃላት ያጥራል እና አንዳንድ ጊዜ ተናግረን
መጨረሻ ላይ በቃ ልደቱ ድንቅ ነው ብሎ ነው ብለን ነው። ቅዱስ ያሬድ በዕለቱ በሚዜመው ዜማ እንደዚህ ነው የሚለው ሰላም ለልደትከ ኦ አማኑኤል ይልና ዘቀዳሚ ወዘዳሪ ብሎ የመዋይል ሕፃን ነው ግን በዘመናት የሽመገለ ነው። ሳይወለድ ያለ ነው። አሁን ሁላችን መኖር የምንጀምረው ከልደታችን ቀን ጀምሮ አይደል? ሳይወለድ አለ እሱ። እናቱን የሰራት እሱ ነው። የወለደችውን የሰራት የፈጠራት እሱ ነው። አሁን የዚህ ልደት እፎ አግመረተከ ድንግል ይላል። በኋላ ይቀጥልና ወእፎ እንዘ አምላክ ሰከበከ በጎል። እንዴት ቻለችህ? ሰማይ እኮ አይችልህም አንተ፣ ሰማይና ምድር አይችልህም። የእሷ ማይጸን እንዴት ቻለህ? የድንግል ማርያም ማይጸን ሰማይ እኮ አይችልህም። የከብት በረት እንዴት ቻለህ? እንደምን ወሰነችው ይላል። በጣም ድንቅ ነው። አሁን በምንድን ነው የሚለየው? አሁን ሁሉንም የሌሎቹን ልደት የቅዱሳኑም ሊሆን ይችላል የሰማዕታቱ የጌታንም ልደት እኩል መውሰድ እንችላለን። የጌታ ልደት ከሌሎች በምንድን ነው የሚለየው? በጣም የጌታ ልደት አንደኛው ቅድም እንዳልነው በዘመናት ላይ ስልጣን ያለው ልደት ነው። ዘመናትን ለሁለት የከፈለ ልደት ነው። ያልተደገመ ልደት ነው። ያልተደገመ ልደት በቃ ብቸኛ። የሌሎቹ ልደት እኮ ከተወለዱ በኋላ የኖሩት አኗኗራቸው ለቅድስና በቃቸው እንጂ ከማንም የተለየ እኮ አይደለም ልደታቸው። ብዙ አይነት ልደት አለ። እንደውም ሊቃውንቱ የማቴዎስ ወንጌል ምዕራፍ 1 ሲያብራሩ ልደት አዳም ምድር ይላሉ። የአዳም ከመሬት መገኘት ልዩ ነው። የሔዋን ከወንድ ጎን መገኘትም ልዩ ነው። ያው መወለድ አይደል የሚባለው ልደተ ሔዋንም ገቦ ነው። እንግዲህ አሁን በምንወለድበት መወለድ አይነት ሰው መወለድ የጀመረው ከሶስተኛው የሰው ልጅ ቀጥሎ ጀምሮ ነው። እንግዲህ ቃየል ነው የመጀመሪያው በምጥ መወለድ የጀመረው ማለት ነው። ቃየልና ሉድ የተባለች አንዲት መንትያ ሴት አለች። ከነሱ ነው እንግዲህ በምጥ ተወልዶ በማህፀን ኑሮ ምናምን መወለድ የተጀመረው ማለት ነው። ይሄ ሁሉ ድንቅ ነገር ግን ይሄ ሁሉ ልደት ከዛ ጊዜ ጀምሮ ያለው ድግግሞሽ ነው። ብዙ ቅዱሳን አሉ። በመወለዱ ብዙዎች ደስ ይላቸዋል ተብሎ የተነገረላቸው ቅዱሳን አሉ። እነ ቅዱስ ዮሐንስን የመሰሉ ሲወለዱ የአባታቸውን አንደበት የፈቱ በእሳት የእንግዴ ልጅ ተጠቅለው የተወለዱ አሉ። ብዙ ድንቅ ነገሮች። ይህ ሁሉ ሆኖ ግን ድንግል ማርያም የወለደችው የኢየሱስ ልደት ግን ከዚህ ሁሉ የተለየ ነው። ለምን? እንደውም ሲያነጻጸር ምን ይላል? ሔዋን የወለደችው ቃየል አለ የወንድሙን ደም የሚያፈስ ሆነ፣ አንቺ የወለድሽው ግን የራሱን ደም አፍስሶ ዓለሙን የሚያድን ሆነ። በጣም ነው የሚገርመው ልዩነቱ። አሁን የሌሎቹ ድንቅ ብዙ ልደት ሊኖር ይችላል። ይሄ ልደት ቅድም እንዳልነው አንደኛ ከመወለዱ በፊት የነበረ ነው ልጁ ራሱ። ሁለተኛ እናቱን መርጦ የተወለደ ነው። ቦታ መርጦ ነው እኮ እንዴ! አታስታውስም? እንደውም እኮ መርጫታለሁ አይደል የሚለው እሱ ራሱ መርጫታለሁና ጽዮንን መርጧታል እኮ ነው የሚለው ዳዊት ራሱ ይመሰክር። እግዚአብሔር መርጧታል። እኛን ሲወልድን እናቶቻችን መርጠው ነው እንጂ እኛ አልመረጥናቸውም። ምንም አሁን በመወለድም በኩል ምርጫ የለም እኮ። በቃ አንዳንድ ሰው እኮ በስህተት ወልዶናል። በስህተት የሚወልዱ ወላጆች እኮ አሉ። በስህተት በቃ ያለ ፕሮግራማቸው እናቱን መርጦ ነው። በጣም የሚገርም እናቱን መርጦ ነው የተወለደው። ቦታ መርጦ ነው። በጣም እኮ ነው የሚገርመው። ቦታ አታስታውስም? የወዲስዋ መላእክት ስንጸልይ እኮ ከመረጣ አይቀር እንዴት ከድሃ ቤት አደረ እንደ ምስኪን እንዴት ከድሃ ቤት አደረ። አዎ እሷ በቃ ቅድስናዋ ነው ሀብቷ። በስሟ እኮ አንድ የተመዘገበ ንብረት የለም። ግን እናቴ የምትሆኚኝ አንቺ ነሽ አለ። ሁሉ ያለው እሱ ነው። ራሱን ባዶ ሊያደርግ ምንም ከሌላት ከድሃ ቤት ነው ያደረው። በከብት በረት ነው ያደረው። በጣም የተወለደበት ሰው ከመረጣ አይቀር እንደው ቤተ መንግስትን የነገስታቱን ዘር በዘመኑ በቃ የተጨበጨበላቸውን ሰዎች ይመርጣል። በዛ በኩል አይደለም የመጣው የመጀመሪያው ምጽአት። በኋላም ሲመጣ ደግሞ በጣም ያመጣጡ በቃ ከዚህ ባሰ ሆኖ ነው የሚመጣው። ብራ ባላበላችሁ ብሎ ነዳያንን ጭራሽ አሁን እየረግጥናቸው ነው የምናልፋቸው ነው ነው የሚመጣው። ባለሀብትን ባለስልጣንን ምናምን ወክሎ ምናምን አይመጣም። በመጀመሪያም ሲመጣ ፎ ቤተ ነዳይ ነው ያልነው። እንዴት ከድሃ ቤት አደረ ነው። በኋላም ሲመጣ ድሃ ነው ወክሎ መጥቶ ተርቤ ነበረ ተጠምቼ በቃ አሁን ድቃቂ ሳንቲም የምንከለክላቸውን ሰዎች ወክሎ ነው የሚመጣው። በእውነት ሁለቱ ምጽአቶች ቅድም እንዳልነው እና ያ ልደት በጣም የሚገርም ነው። እናቱ እንደውም አባ ጊዮርጊስ ዘጋስጫ የተባለ ሊቅ አርጋኖን በተባለው ሶስቱ ደጆች በጣም ይገርሙኛል ይላል። ስለ ልደቱ ሊናገር ፈልጎ ነው ይሄን የሚያነሳው እና አንዱ ማኅተመ ድንግልናዋ ነው። የሕዝቅኤል ደጃፍ አይደለች? የሕዝቅኤል በር ሕዝቅኤል ያያት አይደለች? ስለዚህ ሳይከፍት ገብቶ ሳይከፍት ነው። ይሄ በር በጣም ድንቅ ነው ይላል። ማኅፀኗን ለማድነቅ ነው አሁን ምስጋናውን።
መቃብሩ አለ። ደቀ መዛሙርቱ ተሰብስበው ሲያመሰግኑበት የነበረው ከትንሣኤ በኋላ ከፍቶ ሳይከፍት ገብቶ ሰላም ለእናንተ ይሁን ያለው አለ። በጣም ሲያደንቀው ይሄኛውን የድንግል ማርያምን ማህፀን ልደቱን ሲያደንቅ ግን እነዚያ በመጽሐፍ ቅዱስ ተጽፈው አንብቤያቸዋለሁ። ይሄ ግን የሚገርም ነው። ጭራሽ በቃ ከሁለቱ በሮች ይሄኛው በር ይበልጣል። ሳይከፍታት ገብቶ ሳይከፍት ይወጣ የኃያላን ጌታ ሌላ ሰው ያልገባበት በር። በጣም በምን ቃል ሊገልጠው እንደሚፈልግ ቃላት እያጣ ነው ልደቱን የሚናገረውና ልደቱ በተለይ ሊቃውንቱ በሚገርም ሁኔታ ነው የሚያከብሩት። በዚህ ምክንያት ልደቱ በብዙ ምክንያቶች ልጁ ከመወለዱ በፊት የነበረ በመሆኑ ያለ ወንድ ዘር የተወለደ ልጅ በመሆኑ እናቱን መርጦ የተወለደ በመሆኑ በዘመናት ላይ ዘመናትን የከፈለ ልደት በመሆኑና በሌሎቹም በዚህ አጭር ጊዜና በዚህ ኮልታፋ አንደበት ዘርዝረን በማልገልጣቸው በርካታ ምክንያቶች ልደቱ ልዩ ነው። እንግዲህ የጌታን ልደት፣ ጥምቀት፣ ትንሣኤ፣ ስቅለት እነዚህን እርገቱን እነዚህም በሙሉ በእኛ ቤተክርስቲያን በኦርቶዶክሳዊት ተዋህዶ ቤተክርስቲያን በይበልጥ ደግሞ በኢትዮጵያ ኦርቶዶክሳዊት ተዋህዶ ቤተክርስቲያን የራሱ የበዓላቱ የሚከበርበት ወቅት፣ ዘመን፣ ቀን፣ ወር አለ። ልደቱ ታኅሳስ 29 እንዲሁም ደግሞ ታኅሳስ 28 የሚሆንበትም ጊዜ አለ። በሌላ በኩል ደግሞ ይሄንን መጽሐፍ ቅዱስ ላይ አናገኘውም። ስለማናገኘው ለእኛ ማን ነገረን? እኛ እንዴት እናከብረዋለን? እኛን ደግሞ ተከትለው የሚያከብሩ አሉ። እነሱ ደግሞ ከመጽሐፍ ቅዱስ ውጪ ከተጻፈ ውጪ የተጻፈው መጽሐፍ ቅዱስ ላይ ብቻ ከሆነ ውጪ አንቀበልም ይላሉ። ከኛ ጋር ደግሞ መልሰው ያከብራሉ። እስኪ የኛን አከባበር እኛ ከምን ሰምተን እንደምናከብርና እንደምናውጅ እነሱስ ደግሞ ማን ነግሯቸው ነው? እንግዲህ ለነሱ የነገራቸውን እነሱ ያውቃሉ። ለኛ የነገረን ቅዱስ ገብርኤል ነው። መልአኩ በዳዊት ከተማ መድኃኒተ ክርስቶስ ተወልዶላችኋል ብሎ የምስራቹን ነግሮናል። ያ በመጀመሪያ የምስራቹን ይዞ የመጣው መልአክ አብስሮ ብቻ አልቀረም፣ ሲወለድም ተወልዶላችኋል ነው። ቅድም እንዳልነው እንደውም መወለዱ ለኛ ብቻ መሆኑ የሚታየው በመልአኩ ንግግር ነው። ኢሳይያስ ስለ ልደቱ ሲናገር ተወልዶልናል አለ። እሱ ሰው ስለሆነ ራሱን አካቶ ተወልዶልናል አለ። መልአኩ ግን እሱን ስለማይመለከተው የክርስቶስ መወለድ ምንም ጥቅም ስለሌለው ተወልዶላችኋል ያለው አሁን እሱ እዚህ ውስጥ አልገባም ማለት ነው። ጥቅሙ ያው በመወለዱ የሚያገኘው ነገር ስለሌለ ማለት ነው። ተወልዶላችኋል ብሎ ግን የምስራቹን ነግሮናል። ለኛ ጥቅም የሆነው ነገር ስለሚያስደስታቸው ቅድም እንዳልነው። ስለዚህ እኛን ማን ነገረ ሲባል ቅዱሳን መላእክት ነግረውናል፣ አባቶቻችን ነግረውናል። በዚህ ልክ እናከብራለን። ሌሎቹ ማን ነገራቸው ሲባል ቅድም እንደተባለው መጽሐፍ ቅዱስ ላይ የተቀመጠው ብቻ እንቀበላለን ይላሉ። መጽሐፍ ቅዱስ ላይ ደግሞ የሚሰሩት ስራ በሙሉ ተጽፎ ያገኙት የሆነ ነገር እየሸቃቀጡ የሆነ ነገር ኮፒ እያደረጉ ነው። አሁን እየተጠጋጉ ነው የሚያከብሩት። በመሰረቱ ይሄንን ስናይ እንዲያውም በጣም በሚገርም ሁኔታ መረዳት ያለብን የኦርቶዶክስ አድናቂ ናቸው ማለት ነው። የኦርቶዶክስ አድናቂ ናቸው ማለት ነው። ለምን መምሰል የምትሞክረው አንተ እኮ የምታደንቀው ሰው ነው አይደል? አንተ እኮ ማስመሰል ድምፅህንም ሆነ አረማመድ ወይ የሆነ ነገር ያንን ሰው ለመምሰል ከሞከርክ ያንን ሰው የምትጠላውን ሰው አይደለም መምሰል የምትሞክረው፣ የምታደንቀውን ሰው ነው መምሰል የምትሞክረው። ስለዚህ ብዙ አካላት ኦርቶዶክስን ለመምሰል ከኦርቶዶክስ የሆነ ነገር ይወስዳሉ ማለት ምን ማለት ነው? በጣም የኦርቶዶክስ ነገር አይሆንላቸውም ማለት ነው። ምን ማለት ነው? የኦርቶዶክስ ነገር ይናፍቃቸዋል። የኦርቶዶክስ አድናቂ ናቸው። መናገር ነው አሁን የሚያሳፈራቸው እንጂ ውስጣቸው ላይ በጣም ሲጀመር አንድ ፎርጅድ ነገር ወይ ተመሳሳይ ነገር የሚሰራው እኮ በኦሪጂናል እሱ በጣም የሚደነቅ የተወደደ ነገር ካለ ሌላው አካል እሱን አስመስሎ ማምረት ይጀምራል ማለት ነው። ሃይ ኮፒ ይሰራል። ስለዚህ ኦሪጂናሉ ኦርቶዶክስ ነው ማለት ነው። ሌላው ደግሞ አስመስሎ የሚሰራ ነገር አለ ማለት ነው። በዚህ ልክ ነው መረዳት ያለብን። ብዙ የሚመስሉ ነገሮች ግን ያልሆኑ ነገሮች ስለሚኖሩ ስለዚህ አሁን ዞሮ እኛው ጋር ናቸው። ዞሮ ይመስላሉ ያስመስላሉ እንጂ ናቸው ለማለት ይከብዳል። ምክንያቱም
በመምሰል አይደለም። የልደቱም ተሰልፈው ልክ የኛ ፓትርያርክ አሉ። ከፓትርያርካችን ጎን ሆኖ ደግሞ የነሱ መሪዎች የየቤተ እምነታቸው መሪዎች ደግሞ ብዙ ናቸው። ቅርንጫፋቸው ብዙ ነው። ጌታ ላይ ነው አንድ የሚሆኑት እና እንኳን አደረሳችሁ ይላሉ። ትንሳኤውም ላይ ልደቱም ላይ ምኑም ላይ መልሰን ደግሞ ከኛ ደግሞ ብዙ ነገር ሲቃወሙና ሲጸየፉን ነገራችን ላይ አሁን ሎሌ እነሱ ራሳቸው አንድ አይነት አይደሉም። እነሱ ራሳቸው ምንም እንደሚሉ ነገር አሁን እንኳን አደረሳችሁ የሚሉ አሉ። አሁን እየቆየ እኮ ነው የሚመጣል ይመስለኛል። ሳስበው ይሉና የሆነ ነገር ውሃ ሲያነሳ ሲያዩ ይሉና ደግሞ ያደርጉታል እንጂ እኮ የሆነ ደግሞ ሰው ደግሞ እንኳን አደረሰ ስትለው ለእኔ በትናንትናና በዛሬ ቀን መካከል ልዩነት የለም፣ ሁሉም ቀን ለእኔ አንድ ነው ደግሞ የሚሉ አሉ። ደግሞ ዘወር ካሉ ደግሞ እንኳን አደረሳቸው ሲሉ ታገኛቸዋል። አየሁ አይደለ? የራሳቸው ንግግር ራሳቸውን ይዋጋቸዋል። ተቃራኒ የተጣላ ዝብርቅርቅ ያለ ነገር ነው ያለው። የጠራ አይደለም፣ የጸናም አይደለም። አሁን ላይ አምነው የተቀበሉት ነገር ከ5 ዓመት በኋላ ሊሻር ይችላል። በቃ አሁን አሰብኩት፣ ደጋግም ያየሁት፣ ሳስበው በቃ እንዲህ ሆኗል ከዛሬ ጀምሮ ይላል። ደግሞ ይመጣል። ደግሞ 5 ዓመት ናት እንትኗ ገደቧ። ከዛ ወዲህም ይቅርታ ጠይቁ። ከዛ እንትኗ መረሳትም አለበት። የራስንም ክብር ለማስጠበቅ ሲባል አሁን በየቀኑ ግልብጥ። በእርግጥ የዚህ እንኳን ችግር የለባቸው፣ በየሳምንቱ ይገለባበጣሉ። ግን እንዲህ አይነት ይሄ ዶግማ የሚባለው ነገር ነው በተለይ እና እዚህ ጉዳይ ላይ ሲሆን ይመስለኛል ትንሽ ይሄ እንትኑ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ የሚለው አሁን ትልቅ ዶግማ ነው። የጌታችን የኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው መሆንን የሚንድ እና የሚያጠፋ ነው። እኔ ከዛ በኋላ እንዴት ጌታና ኢየሱስ ብሎ እንደሚሰብ ይሄንን ሰው ንዶ እና አጥፍቶ 5 ዓመት እንዴት እንደቆየ ጌታ እያለ ሰምተዋል አይደል? ያው እንግዲህ አንዳንድ ጊዜ በጣም አይቻልም የሚባለውን ነገር ነውር ነገር ተሸክመን እንድንኖር የሚያደርገው ህሊናችን ከሞተ ነው። በቃ እሱን ነገር ማዳመጥ ካቆምን ሌላው ነገር ቀላል ይሆናል። በጣም የሚዋጋ እንዴት ቻሉ እንዴት ግን ይሄን ሲናገር አይዘገን ነው ምናምን የምንላቸው ሰዎች ህሊናችን የሆነ ገና ስላልሞተ ነው። በቃ ይሄ ይሸነፋል እኮ ብሎ አሁን ደጋግመ ኃጢአት ስትሰራ መጀመሪያ ስትሰራው በጣም ይዘገንናል። ስትደግመው እየለመድከው ትመጣለህ። ከዛ በኋላ እንዲያውም ያንን ግፍ በመስራት ሊሆን ይችላል የምትደሰተው እኮ የምትዝናናው የሰው ደም በማፍሰስ ሊሆን ይችላል ኃጢአት እየበዛ ሲሄድና ይሄ ነው ያለው ነገር። ወደዚህ ስንመለስ ወደኛ ሆነ እዚህ ዓመት ወደ 2018 የጌታችን የልደት በዓል ስንመለስ የዘንድሮው 29 ታኅሳስ ረቡዕ ቀን ላይ ውሏል። ረቡዕ እንግዲህ የድህነት ጾም ነው። ረቡዕና ዓርብ ፋሲካ ይሆናል ወይም ደግሞ የፍስክ ምግቦች ይታረዳል ለበዓሉ ወይስ? በዚህ ላይ የቤተክርስቲያን ትምህርትና የምናውቀው አለ። ግን አብዛኛው ሰው ጠያቂ ስለሆነ በዚህ ላይ እስኪ ይናገሩ። ቀደም እንዳልነው የክርስቶስ ልደት በጣም ለየት የሚያደርገው የተሰሩ አሁን ልደቱ ትንሳኤውን ስንመለከት የተሰሩ ስርዓቶች እንኳን ቢኖሩ ፈርሰው ነው የሚከበሩት። ለምሳሌ የክርስቶስ ሕማማቱን ስናከብር የተሰሩ ስርዓቶች ሊኖሩ ይችላሉ። በማርያም ዕለት ላይሰገድ ይችላል። ድንገት ግን ሕማማት ውስጥ 21 ቀን ከዋለ የእመቤታችን በዓል በስግደት ነው የሚከበረው የሚውለው ማለት ነው። ለምን? የጌታችን ልደት ስለሚከበር የጌታችን ስቅለቱ በዓሉ ስለሚበልጥ የጌታችን አሁን ዓርብ ረቡዕም ጾም ነው። ዓርብ ረቡዕ ጾም ነው፣ መጾም አለበት፣ ስርዓቱ ነው። የጌታችን ልደት ሲመጣ ግን ለልደቱ ቦታውን ይለቃል። በረቡዕ ቀን ስጋ እየበላን ልደቱን እናከብራለን። ጥምቀቱም እንደዚሁ ይመጣል። ያው የተወሰኑ ቀኖች አሉ። ለምሳሌ ትንሳኤም ቀን ገደብ ከእሑድ ስለማይወጣ እንጂ በዚህ አመጣጥ አሁን ከእሑድ እንዳይወጣ ውሳኔ ስርዓቱ ስለተሰራ ነው እንጂ ሌላ ቀን ቢሆን የሚሻር ነው የሚሆነው። ሌላው ቀን በክርስቶስ የልደት ቀን ሐዘን የለም። በቃ ሐዘን የጠፋበት ጥያቄያችን የተመለሰበት ቀን ነው። በክርስቶስ የልደት ቀን ነጭ ለብሰን በምስጋና ነው የምናከብረው። ረቡዕም ቢውል ልደቱን ስጋ እየበላን ነው የምናከብረው። በክርስቶስ ልደት ቀን ሌላ በዓልም አይከበርም።
ለምሳሌ አንድ ቅዱስ ልደቱ ቢሆን እንደውም የአቡነ ገብረ መንፈስ ቅዱስ እኮ ልደታቸው ታኅሳስ 29 ነው። አናከብረውም ልደታቸውን። በቃ ደባል ልደት አይከበርም። በክርስቶስ ልደት ቀን ደባል በዓለም አይከበርም። የአቡነ ገብረ መንፈስ ቅዱስ ልደት ታኅሳስ 29 ነው። መጋቢት 29 ቀን ነው የተጸነሱት። ታኅሳስ 29 ቀን ነው የተወለዱት። ትዝ አይለንም። በቀጠሮ ነው የሚከበረው ልደቱ። ጥር 5 ምናምን እንደዛ ነው የሚከበረው። ለምን? የኢየሱስ ልደት ያለ ደባል ብቻው እኛም ብንወለድ ያን ቀን አይከብርም። እንደው የኛ ልደት ራሱ ለምን? ከኛ ልደት ይልቅ የተወለደልን ጌታ ያ መድኃኒቱ ተወልዷል። በቃ የሱን ልደት በማክበር ነው የምንውለው። ስለዚህ በዕለቱ ሌላ ስርዓት አይሰራም፣ ሌላ በዓልም የለንም፣ ሌላ አጀንዳም ሌላ ሐሳብም የለም። በምስጋና እናድራለን፣ በምስጋና እንውላለን። ከዋዜማው ጀምሮ በሐሴት ያንን ጌታ 5500 ዘመን ሲናፈቅ የነበረ እኮ ጉዳይ እኮ ነው። ያንተ ውጭ ሀገር 5 ዓመት ቆይቶ የመጣ ዘመድ ነገ ገባለሁ ቢል በምን አይነት ናፍቆት እንደምጠብቀው አስብና 5500 ዓመት እኮ አይደለም፣ 100 ዓመት አይደለም፣ 200 ዓመትም አይደለም፣ 500ም አይደለም፣ 1000ም አይደለም፣ 2000ም አይደለም፣ 5500 ዓመት ሲናፈቅ የነበረ ዘመድ ነው። የስጋ ዘመድ ነው የሚመጣው። አሁን በለቢሰ ስጋ ኮነነ ዘመድ ነው ሊዛመደን የንጉሱ ዘመዶች ልንሆን ነው። አሁን ከዚህ ቀን ጀምሮ በቃ በለቢሰ ስጋ ለብሶ ዘመዶቹ ወንድሞቹ ነው እኮ የሚያደርገን። ልዩ ወንድም አባትም ወንድምም ፈጣሪ ምን ልብስም ጉርስም ብርሃንም መንገድም ህይወትም እውነትም የሆነ እኮ እረኛ ብቻ ምን ህይወት ተገለጠ ይላል ሐዋርያው። ሁሉ ነገር ነው ህይወት። እንግዲህ ሁሉ ነገር ነው። ስራም ኑሮም ጤናም ምንም ነው ተደምሮ ነው ህይወት የሚሆነው። ህይወት ተገለጠ በቃ ሁሉ ነገራችን የሚገለጥበት እኮ። ስለዚህ በዚያ ልደት አሁን ለምሳሌ አንተ የሰርግ ቀን ቀረጻ ትመጣለህ እንደዚህ እንዴት ይታሰባል? የልደት ቀን ሌላ ነገር ማሰብና ማክበር ማለት የሰርግ ቀን ለቀረጻ እዚህ ስቱዲዮ መገኘት ማለት ነው። በጣም ነው የሚገርመው። ምንም ነው ትዝም አይለን። በቃ ምንም ባለ ቢሆን ጾሙም ነው ትዝም አይለው። እንደው ብቻ ስንበላው በቃ እንደው ሌላ ጊዜ እኮ አታስበውም እንኳን ልታደርገው። ያን ቀን ግን ረቡዕ ስትበላ እሁድ ነው የሚልህ። በቃ አንተ ቀኑ ራሱ የተሻረ ረቡዕ ነው። ቅዳሜ ስውር ብቻ ሳይሆን ረቡዕ ስውርም ሆኗል አሁን። ስለዚህ ሁልጊዜ እኛ ቤት የታወቀ ነው። በየዓመቱ ክርስቲያን የሚሆኑ ሰዎች ብዙ ናቸው። በየዓመቱ ጠያቂዎች ማለት ነው። የኔ አንድ ዓመት ላይ ጠይቀው የተረዱትን ለዛኛው ዓመት አያሳልፉትም። እንደው ሌላ ጊዜ እንደውም ወይ ሰብስበን አንድ ቀን ብንመልሳቸው ይሻላል እንጂ የማያባሩ ጥያቄዎች አሉ። በየዓመቱ የሚነሱ የማያባሩ በቃ በየዓመቱ አሁን ለምሳሌ ረቡዕ ሲውል ጥምቀትና ገና ሁልጊዜ ይጠየቃል። ጋድ ሁልጊዜ ይጠየቃል። አሳ ይበላል አይበላም በጾም ሁልጊዜ ይጠየቃል። ሌሎች እንደዚህ የነዚህ ቤተሰቦች የሆኑ ጥያቄዎች አሉ። የገና ጾም ህዳር 15 ነው፣ ህዳር 16 በቃ እነዚህ ቀኑ በመጣ ቁጥር እንዲያውም አንድ ሊቅ ምን ሲሉ ሰማቸው፣ አሳ ይበላል አይበላም የሚለው ጥያቄ በጣም ከመደጋገሙ የተነሳ ራሱ አሳው ቢጠየቅ ያረኝ አልበላም ወደዚያ ሊል ይችላል ብለው ሲመለሱ ሰምቻለሁ። እንግዲህ መልካም በዓል እያልን መጋቤ ጥበብ ጋር ስለ ልደቱ ከብዙ በጥቂቱ እንደነገርኳችሁ የውስጡንም የውጩንም አገልግሎት የሚያገለግሉ በዚህ ዘመን የተሰጡን እንግዲህ ድንቅ አገልጋይ ድንቅ መምህራችን ናቸው። እስኪ መልካም በዓልና አንዳንድ አነስ ያለች መልእክት ማጠቃለያ። አመሰግናለሁ። እንግዲህ በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ በድጋሚ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። እንደው ልደቱን ስናከብር በሌላም ጊዜ ውስጣችንን የሚፈትነንን አንዳንድ ሀሳቦች ጠቅለል አድርጎ ለማንሳት እንደው ድንግል ማርያም ስለ ድንግል ማርያም በመጽሐፍ ቅዱስ አልተጻፈም፣ ድንግል ማርያም ታማልዳለች አታማልድም፣ ድንግል ማርያም የሚሉ ብዙ ጥያቄዎች ሊኖሩ ይችላሉ። በእውነት ነው የምላችሁ እንደው አምላክን ጸንሶ ከመውለድ በላይ ድንቅ ታምርም ድንቅ ነገርም የለም። ከዚህ የሚበልጥም ነገር በሰው ልጅ ታሪክ ውስጥ የለም። እውነት ለመናገር እኛ የተሰቀለበትን መስቀል በክብር የሚገለጥበትን መቅደሱን ስናየው ያን ያህል ሰላም ከተሰማን ደስታ ከተሰማን
ገዳም ስሙ ሁልጊዜ የሚጠራበት ገዳም ስንሄድ ኢየሱስ ስም የተጠራበትን ነገር ሁሉ ስንጠቀም ይሄን ያህል እንደው መጽናናት ከተሰማን እኔ ጸንሳ የወለደችው አጥብታ ያሳደገችው አቅፋው የተሰደደችው ወላዲተ አምላክ ድንግል ማርያም መጽሐፍ ቅዱስ ላይ ቢጻፍ ባይጻፍ ምንም ቁም ነገር እሷ ራሷ መጽሐፍ ናት። እሷ ራሷ ፊደል ናት። እሷ ራሷ እኮ መንበር የእግዚአብሔር መቅደሱ ናት። ስለዚህ ድንግል ማርያም ላይ ያላችሁ ፍቅር እሷን በመውለዷ ከሰው ሁሉ ዘር ተመርጣ የቀረች ምርጥ ዘር ናት። እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም እሳት ይበላን ነበረ እያለ ነው ኢሳይያስ የሚናገረውና ዘር ሆና ከክርስቶስ ጋር የተዛመድንባት እናታችን ናት። ትምክህተ ዘመድን የመመኪያችን ዘውድ በቃ ከሱ ጋር ያዛመደችን። አሁን አንተ ከትልቅ ሰው ጋር አንድ ሰው ቢያስተዋውቅ ደስ ይላል። ከእግዚአብሔር ጋር ያስተዋወቀችን ያገናኘችን ያዛመደችን በስጋ ያዛመደችን ናት። መልካም በዓል መልካም የልደት በዓል ይሁንላችሁ። በያላችሁበት ሆናችሁ ስለምትከታተሉን በጣም እናመሰግናለን። ለብርሃነ ጥምቀቱ ደግሞ በሰላም ያድርሰን። ለብርሃነ ጥምቀቱ በሰላም ያድርሰን እያልን ደግሞ በጥምቀቱ ደግሞ እንመለሳለን። በዓላትና ኢየሱስ በሚለው መርሃ ግብራችን ዛሬ የራሱን የባለቤቱን በዓለ ልደቱን ከራሱ ጋር አገናኝተን አቅርበንላችኋል። አሁን ደግሞ ግዝረቱንና ጥምቀቱን አያይዘን ወደ እናንተ እንመጣለን። እስከዚያ ድረስ መልካም በዓል፣ መልካም ጊዜ፣ መልካም ቆይታ። እናመሰግናለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።